ሌብነት የዜጎችን እምነት የሀገርን ሀብትና የትውልድን ተስፋ የሚያጠፋ የህዝብም የሀገርም ጠላት ነው። በሌብነት የተገኘ ጥቅም ለአድራጊው ያለ ድካም የተገኘ ትርፍ ቢሆንም ከጀርባው ግን ከሀገር የተነፈገ እልፍ እድል፣ የተዘጋ የስራ በር፣ የዘገየ አገልግሎትን ከጀርባው አዝሏል። በሌብነት የተገኘ ጥቅም ለአድራጊው ያለ ድካም የተገኘ ትርፍ ቢሆንም ከጀርባው ግን ከሀገር የተነፈገ እልፍ እድል፣ የተዘጋ የስራ በር፣ የዘገየ አገልግሎትን ከጀርባው አዝሏል። ሌብነት በተለመደበት ማህበረሰብ ታማኝነት ይደክማል፣ ፍትህ ይሸረሸራል፣ ህዝብም ተቋማትን ማመን ያቆማል። ብዙ ሙስና ነቀርሳ ብቻ ማለት አይበቃም። ሌብነት ማለት ብቻ አይበቃም። ከውስጣችን መነቀል ያለበት ከየትኛውም ኢትዮጵያ ክፍል ስንሄድ መልካም ነገሮች አሉ፣ ግን ሙስናው እኮ አላንቀሳቀሳለን። በጣም የተለያዩ ክልሎች በስም መጥራት አስፈላጊ አይደለም። እንዲህ ላለ ነገር እየተንቀሳቀሰን ለውጥ እንፈልጋለን ለብቻችን ኑን ብለን ለዛ ታግለን ነበረ። ከወጣን በኋላ ግን ሙስናው አላንቀሳቀሳለን። እጅግ በጣም የተፈለገ ያህል ሂደት ቢካሄድ እነዚያን ሁሉ ወደ ኋላ የመጎተት ኃይል ያለው ነው። ሀገር ልጆቿን ሰብስባ ለዘመናት ሲያጨቃጭቁ የቆዩ መሰረታዊ ጉዳዮችን በውይይትና በመግባባት ለመፍታት የምክክር መድረክ ስትፈጥር ከተነሱ ወሳኝ አጀንዳዎች መካከል ሌብነት አንዱ ሆኖ በኢትዮጵያ ህዝብ ቀረበ። የሀገርን ጉሮሮ ያነቀ የዜጎችን ጉልበት ጠፍንጎ የያዘ መሆኑ ከግንዛቤ ገብቷልና በሀገራዊ ምክክር መድረኩ ላይ ተነጋግረን መፍትሄ እናበጅለት ተባለ። ወረዳም ላይ ያሉ በሀገር አቀፍም ደረጃ በየቦታው ስለተነሳ ነው እንደ አንድ ሀገራዊ አጀንዳ እንደ መሰረታዊ ችግር ይህ ልማድ ካልተቀረፈ፣ ምክንያቱም እኛነት የሚታወቀው በምንሰራው ስራችን ነው፣ በልማዳችን ነው። ሙስና ልማድ ከሆነ ምክክር ወይም ጠንክሮ መስራት ልማድ መሆን ሲገባው ያ ባህል ከሆነ እጅግ አደገኛ ስለሆነ ለሀገርም ህልውና ስለሚያሰጋ እሱን ሙስናንና መልካም አስተዳደር ኢሹዎችን እንደ አንድ አጀንዳ ከህዝብ በቀረበው መሰረት የትኛውም ክልል ሄደን የቀረበው መጀመሪያ ሙስና፣ ከሰላም ቀጥሎ ሙስና ነበር በየቦታው፣ ከህገ መንግስት ጉዳይ ቀጥሎ ሙስና ነበር የቀረበው በተለያዩ ቦታዎች። ስለዚህ የሀገሪቱ አጀንዳ ስለሆነ ያቀረብነው ሙስናና መልካም አስተዳደር ላይ በደንብ ቁጭ ብለን በተወያየ ነው አጀንዳ እውነትም መቅረብ ያለበት አጀንዳ ነው። እንደ ሀገር አገርን ወደ ኋላ የሚያመጣ ትውልድን ወደ ኋላ የሚያመጣ መሄድ ያለበትን ደረጃ እንዳይሄድ ወደ ኋላ የሳበ ትልቁ የእድገታችን ማነቆ ነበር። ሌብነት እንደ አንድ የመወያያ አጀንዳ መነሳቱ የህዝብን ሀብት የሚያሳጣውንና የሀገርን እድገት የሚያደናቅፈውን ተግባር ከእንግዲህ በቃኝ ለማለት ህዝቡ ያለውን ዝግጁነት ያመላክታል። የጋራ መፍትሄ ለማፈላለግ ያለውንም ፍላጎት ያሳያል። አንዱ አጀንዳ ሆኖ የቀረበው የሙስና የብልሹ አሰራር የሌብነት ጉዳይ ነው እና ይሄ ብዙ ትምህርት ይሰጠናል። አሁን አንደኛ ያው ዜጎች በቃ በሙስና ላይ በቃን ኖ የማለት ድምጽ ነው እያሰሙት እየሄዱት። የሙስና አሰራር እንዴት መከላከል እንዳለብን ኢቭን የትምህርት ቤት ላይ ራሱ ልጆች እየተማሩ የሚወጡበት መንገድ ሁሉ ነው እስከ መወያየት የተደረሰው። የሙስና ተግባርን ከዳቦ ስሙ በማላቀቅ ሌብነት ብሎ የጠራው መንግስት ከህዝብ የዘረፉ ከኔ ወገን አይደሉም በማለት ሌቦችን የመለየት ስራ እያከናወነ ይገኛል። የሌቦች ሰንሰለት ረጅም፣ ስልታቸውም ረቂቅ ነውና የስርቆት መንገዶችን የማጥበብ ስራው የበለጠ ትኩረት ሰጥቶ እንዲሰራ ምክክሩ ላይ የተነሱ ሀሳቦች አጽንኦት የሰጡ ሆነዋል። የሙስናና ብልሹ አሰራር ላይ ያለው ተጠያቂነት እስካሁንም ተጠያቂነት አለ። ነገር ግን ከዚህ በኋላ ደግሞ የሚኖረው አሁን ካለው በተሻለ ተጠያቂነት ስርዓት ላይ በጣም የተለየ አሰራር ነው ውይይቱ ላይ የነበረው ማለት ነው። ምክንያቱም ተጠያቂነቱ እንደውም የጊዜ እንደዚህ ገደብ የማይሰጠውና በደንብ ተጠያቂ ሆነው እንዲቀርቡ የማድረግ ስራ እንደሚሰራ ሀገሪቷ ያላት ውስን ሀብት ነች። ይሄ ውስን ሀብት ደግሞ ለታለመለት አላማ እንዲውል ካልተደረገ እና በብልሹ አሰራርና በሙስና የሚመዘበር ከሆነ የታለመውን አላማ ማሳካት አይቻልም። በህዝቡ ውስጥ ያሉ ችግሮችን በደንብ መዞ በማውጣት ረገድ ተገቢው ትኩረት ተሰጥቶ የተሰራ መሆኑን ነው የሚያመላክተው። ምክንያቱም ህዝቡን እያማረረ ያለው ሙስና ነውና ያንን እንደ አጀንዳ አድርጎ ማውጣቱ በህዝብ ውስጥም ትኩረት እንዲያገኝ መንግስትም ተገቢውን ትኩረት ሰጥቶ በዚህ ላይ እንዲሰራ
የሚያደርግ ስለሆነ የተሰጠው ትኩረት በምክክሩ የተለያዩ ሀሳቦችን፣ አመለካከቶችን በማሰባሰብ ለቀጣይ ሀገራዊ እድገት የሚያነቃቃና ለውጥን በማፋጠን ረገድ እንደ እርሾ የሚያገለግል ነው። ይህንን በየደረጃ ያለው የዜጎችን ተጠቃሚነት ለማረጋገጥ ደግሞ እኩል ተጠቃሚነት፣ ፍትሃዊ ተጠቃሚነት እንዲሰፍን ማድረግ ነው። ብልሹ አሰራሮች እንዲወገዱ ነው የሚፈለገውና ስለዚህ የአጀንዳው በሀገራዊ ምክክር ውስጥ መካተት ሁሉም ዜጋ ትኩረት ስለሚያደርግበት ለቀጣይ ሀገራዊ እድገት ማረጋገጥም ሆነ መንግስት ነድፎ እየተንቀሳቀሰ ያለው ሁለንተናዊ ብልጽግናን በማረጋገጡ ረገድ ትልቅ ድርሻ ስለሚኖረው የመንግስት ትኩረት አግኝቶ የህዝብን ትኩረት አግኝቶ የሚሰራ ስራ በመሆኑ ውጤታማ ያደርገናል ብዬ ነው የማስበው። በጣም ተቆርቁረን ቁጭት ይዞን ተነጋግረንበት በዚህ ጉዳይ ምን አቅጣጫ እናሲስ በሚል እጅግ በጣም አስተማሪና መተረም ወደ ተግባር እርምት ደረጃ የሚሄድበት ምክር ሀሳብ ያስቀመጥንበትና ልዩ የሆነ ሀሳብ ያቀረብንበት አጀንዳ ነውና ወደ ተግባር ወደ መሬት ካወረደን እውነተኛ እድገትና እውነተኛ ብልጽግና እናያለን የሚል ሙሉ እምነት አለ። ምክክሩ ያመጣው ተነጋግሮ የመግባባት ጅምርና ወደ መካከል የመጣው የጋራ ሀሳብ ለጠንካራ ሀገር ግንባታ መሰረት የሚጥል ነው ሲባል ሌብነትን ከስሩ መንግሎ ለመጣል ኢትዮጵያውያን ስለ ችግሩ፣ ስለ መንስኤውና ስለ መፍትሄው ተጨባጭ የጋራ አቋም ይይዛሉ እንደማለት ነው። ይህ ሌብነትና ሌባን ከህዝብም ከመንግስትም የማግለል ቃለ መሐላ ይሆናል።